ኢትዮጵያን እንዳጠቃላይ ማሸነፍ ኢትዮጵያን ያሉትን ኢትዮጵያኖች ያንዳንዱን ብሔረሰብ ሃይማኖት ወዘተ እየከፋፈሉ ያዳከሙ መሄድ ይጠይቃል። ይሄ ማከል ያደረገ ነው ስርዓቶች ሲከተሉ የነበሩት አንዳንዴም በሃይማኖት አንዳንዴም በብሔር አንዳንዴም በተለያየ የመመዘኛ ያስቀመጡ በነዛ መመዘኛዎች ኢትዮጵያኖችን ያዳከሙ ነው ኢትዮጵያን ያዳከሙ የኖሩት። በኢትዮጵያ መድከም ላይ ነው ስርዓቶቹ ቆሞ የኖሩት። የስርዓቶቹ መሪዎችም አገሪቷን ሲበዘብዙ ሲበሉ የኖሩት አገሪቷን በማዳከም ላይ ነው። አገሪቷን ማዳከም ደግሞ ማዕከሉ የአገሪቷን ህዝቦች ፍላጎት ጥያቄዎች የሚያሳካ ስርዓት ሳይሆን ከዛ ተቃርኖ ያለው የዛ ተቃራኒ የሆነ ስርዓትን መሰረት በማስያዝ ነው ሲሄዱበት የነበረው። ስፔሻሊ የኦሮሞም ህዝብ ሌላውም የኢትዮጵያ ህዝብ ሶስት ነገር በማጣቱ ብዙ ነገሮች እንደተፈለጉ እንዳይሄዱ አድርጎታል። አንደኛ አመራር ማጣት። መሪ የሌለው ህዝብ ምንም ነገር ሊያደርግ አይችልም። የተበተነ ነው፣ ምንም ነገር ማድረግ አይችልም። ስለዚህ መሪ ማሳጣት ላይ ነው ጠላት ትኩረት አድርጎ ጣሊያንም እንበለው ሌሎችም ስርዓቶች ሲሰሩ የነበሩት ማለት ነው። ወይ ደግሞ አንድ ግለሰብ ብቻ የዛን ግለሰብ ፍላጎት ብቻ ወይ ቡድን ፍላጎት ብቻ በማከለ መንገድ እንዲሆን ህዝባዊ አመራር እንዳይኖር ማድረግ ላይ ነው ማከለ ያደረገው። ሁለተኛው አሸናፊ የሆነ አስተሳሰብ እንዳይኖር ኢትዮጵያኖችን የሚሰበስብ ሁሉንም የብሔሮች ጥያቄ የሚመልስ ዲሞክራሲያዊነትን የሚያሰርጽ ለዛ ደግሞ ትክክለኛ ስትራቴጂ ታክቲክስ ቀርጾ ያንን ነድፎ የህዝቦችን ፍላጎት የሚያሳካበት አሸናፊ የሆነ አስተሳሰብ አለመኖር ነው። ሶስተኛው ህዝቡ ነቅቶ ተደራጅቶ ስርዓት ኖሮት በነቃና በተደራጀ መንገድ ፍላጎቶቹን እንዳያሳካ በማድረግ ላይ የተመሰረተ ነው የነበረው ማለት ነው። እነዚህን ሶስቱን ነገሮች ማዕከል ያደረገ ስራ ነው ሲሰራ የቆየው በውጭ ኃይሎች እየታገዘ። ይሄ ደግሞ ኢትዮጵያ በድህነት በኋላ ቀርነት ውስጥ እንድትኖር የችግር አዙሪት ውስጥ አገራችን እንድትከርም አድርጎታል ማለት ነው። ስለዚህ ወደ ኋላ የኦሮሞን ህዝብም የሌሎች ኢትዮጵያኖችንም ህዝብ የትግል ሁኔታ ስናይ ይሄንን ማዕከል ያደረገ ነው ማለት ነው። ይሄን መሰበር ይሄንን ማነቆ መፍታት ነው የኢትዮጵያን ችግር ጠቅላላ እየፈታ የሚመጣው። እንግዲህ በዚህ ውስጥ የወያኔን ብቻ ወስደን ብናይ ወያኔ ጸረ ኢትዮጵያ ሆኖ የተወለደ ጸረ ኢትዮጵያ ሆኖ ያደገ ጸረ ኢትዮጵያ ሆኖ አሁንም እየሞተ እየተቀበረ ያለ ኃይል ነው። ከፍጥረቱ ጀምሮ በኢትዮጵያ ፍላጎት ላይ ጠላት ጋር በመሰለፍ የኢትዮጵያን ፍላጎቶች በሚያፍንበት ስርዓትና አካሄድ የተፈጠረ ነው። ለዛ ራሱን አበጅቶ የመጣ ያንንም አገልግሎ የኖረ ነው። አሁንም ያንን መልሶ ለማገልገል ጥረት የሚያደርግ ኃይል ነው ማለት ነው። ከዚህ ጋር ያይዘን ስናይ ስፔሻሊ ባለፉት አመታት እስካላገኘ ድረስ ሊኖር አይችልም። እሱን ለማግኘት ነው ወያኔ የባጤ ቆጡን እያደረገ ያለው። ይሄ ኃይል ማናቀው ኢትዮጵያ ውስጥ ይሄን ሁሉ ነገር ያላደረገ ኃይል ቢሆን ትንሽ መዛባት ሊኖር ይችላል። ኢትዮጵያኖች የሚያውቁት የታገሉት መስዋዕትነት ከፍሎ ያሸነፉት ኃይል ነው። ኃይል አሁንም ባለፉት ወራቶች ያለውን ሁኔታ ስናይ መጥቶ ይሄንኑ ለመድገም ነው እየሞከረ ያለው። ማንኛውም ኃይል ወያኔን የሚቀበል ኃይል እነዚህን አራቱ ነገሮች ላይ ተስማማ ብቻ ነው። የነሱን የበላይነት ፍጹም የበላይነት ያንተን የበታችነት አምነህ ስትቀበል የነሱን ፍጹም የበላይነት አምነህ ስትቀበል ያንተን ሀብት ንብረት ያለን ነገር ስልጣን ሁሉን በዝብዞ እንዲኖሩ እስከተቀበልክ ማሰብ መጠየቅ እስካቆምክ ድረስ የነሱ ዘመድ ነህ። ይሄን እስካላደረክ ደግሞ የነሱ ጠላት ነው፣ ያጠፋዋል። ይሄ ነው የነሱ ስትራቴጂ። ይሄንን ነው እድሜ ልካቸውን የፈጸሙት። አሁንም ይሄንን ነው ለመፈጸም እየታገሉ እየታተሩ ያሉት። ወያኔ በህዝቦች ትግሉ የተሸነፈው በፓርቲዎች ጥንካሬ በምናምን ሳይሆን ወያኔ መጀመሪያ የተሸነፈው በህዝቦች ትግል ነው።
ህዝብ እውነትን አንግቦ ወያኔ ከተሸነፈ በኋላ ትግራይ እንዲያስተዳድር የራሱ ነገር እንዲኖረው ማንም ሰው አልነፈገውም። ብልጽግና ውስጥም ገብቶ እንዲታገል ማንም አልከለከለውም። ወያኔ ግን ይሄን መቀበል አይችልም። ከባህሪው ውጪ ነው። ኢህአዴግን ወያኔ የፈጠረው ቅድም ያልኩትን አራቱን ነገሮች እንዲያሳካለት ነው። የሱም ፍጹም የበላይነት የሁሉንም ደግሞ ኃይል ፓርቲ ይሁን ህዝብ ከሱ በታች መሆን፣ መዝረፍ፣ የፈለገውን ሁሉ በሌሎች ላይ ማድረግን፣ የሌሎች አለማሰብን የሚያሰርጽለት ኢንስትሩመንት ነው የነበረው፣ ስርዓት ነው የነበረው። ይሄ ሪፎርም ተደርጎ ሲፈርስና ብልጽግና ሲቋቋም ወያኔ ጥሎ ወጣ። ጥሎም ከወጣ በኋላ ትግራይ እንዲያስተዳድር ማንም የገፋው ሰው የለም። የፈለገውን ሲያደርግ ምን ሲል የነበረው ያ ሁሉ ተችሎ አይ ሰላም ይሻላል፣ አንድነት ይሻላል፣ በሰላም መሄድ ነው የሚያዋጣን፣ ለኢትዮጵያ የሚጠቅማት እሱ ነው፣ ሁሉንም አሸናፊ የሚያደርገው እሱ ነው፣ ሌላው መንገድ ሁሉ የጉልበት መንገድ የጥፋት መንገድ ነው ተብሎ በሰላም ሁሉን ነገር ለመውሰድ ተሞከረ። ወያኔ ግን አሻፈረኝ አለ። ለምንድን ነው አሻፈረኝ ያለው? ወያኔ በእኩልነት፣ በነፃነት፣ በወንድማማችነት፣ በአንድነት መኖር አይችልም። እንደዛ አይነት ስርዓት ሊሸከም አይችልም። ራሱን ችሎ የሚኖር ኃይል ሳይሆን መዥገር ስለሆነ ሌሎች ላይ ተጣብቆ ሌሎችን በልቶ ሌሎችን ደም እየመጠጠ የሚኖር ኃይል ስለሆነ መኖር አይችልም። ይሄንን መቀበል ስለማይችል መንግስት እምቢ ሲል ሄዶ የጀግናውን የመከላከያ ሰራዊት የሰሜንን እዝ መታ። በግድ አገሪቷን ጦርነት ውስጥ ጨመረ። ህግ ማስከበሩ ስራ ተሰርቶ ምን ተብሎ ከተወጣም በኋላ አሁንም ይሄን ስርዓት ካላፈረሰ መኖር ስለማይችል ተከትሎ መጣ ወያኔ። ምክንያቱም ወያኔ አራቱን ነገሮች ያላካተተ ስርዓት ካልሆነ በስተቀር እሱ የሚመራው ስርዓት ካልሆነ በስተቀር መኖር አይችልም። እሱን ለማስረጽ ደግሞ ወያኔ ሁለት ነገር ያስፈልገዋል። አንደኛው ፈረስ ያስፈልገዋል። ፈረስ ከአማራ ማግኘት አለበት፣ ከአፋር ከኦሮሞ ማግኘት አለበት፣ ከሶማሌ ማግኘት አለበት፣ ከሲዳማ ማግኘት አለበት፣ ከወላይታ ማግኘት አለበት። ፈረሶች ያስፈልጉታል። ነፃ አገልግሎት የሚሰጡ ባርነት የተቀበሉ። ሁለተኛ ወያኔ ማጭበርበር ነው ስራው፣ ውሸትና ማጭበርበር ነው። ይሄንን አቀናይቶ ነው የሚሰራው። ይሄን አቀናይቶ አሁን በአማራ ክልል፣ በጎንደር፣ በወሎ፣ በአፋር ክልል ባለፉት ወራቶች አሳፋሪ ተግባር ፈጽሟል። አንዳንዴ የአማራን ሕዝብ ብቻ ነው ፈልገው ይላል። አንዳንዴ ደግሞ መንግስትን ነው ፈልገው ይላል። ወያኔ የሚመጣው ለማንም አይደለም፣ ሁሉም ላይ ነው የሚመጣበት። ሁሉንም ለመጨፍለቅ፣ ሁሉንም ለመግዛት፣ ሁሉንም ለመርገጥ ነው የሚመጣው። ለመዝረፍ ነው የሚመጣው። ይሄንን ብዙ ርቀት አልወሰደም። አይተናል። ሰሜን ወሎ ላይ፣ ደቡብ ወሎ ላይ እየሆነ ያለውን ነገር ከሚሴ ላይ ያደረገውን አይተናል። ማካድራ ላይ ምንድን ነው ያደረገው? ኮምቦልቻ ላይ ምንድን ነው ያደረገው? ጋላኮማ ላይ ምንድን ነው ያደረገው? ሀብሩ ላይ ምንድን ነው ያደረገው? ወጣቶች እየጨፈጨፈ እየገደለ እያሰረ የህዝብና የመንግስትን ንብረት ሁሉ ዘርፎ እየወሰደ ነው ያለው። ምክንያቱም ይሄ ነው የወያኔ ተፈጥሮ፣ ሌላ ተፈጥሮ ሊኖረው አይችልም። ስለዚህ ወያኔ ይሄንን ማዕከል አድርጎ ነው የሚሰራው። አሁንም ትልቁ ፍላጎቱ እነዚህን ፈረሰዎች ተጠቅሞ ፍላጎቶቹን አሳክቶ ኢትዮጵያ ላይ ዳግም ገዢ ኃይል ሆኖ መኖር፣ የበላይነቱን ማረጋገጥ ነው ይፈልግ። ለዚህ ደግሞ ለምሳሌ ከወሰድ ኦነግ ሸኔን አሰልፎ እየሰራ ነው። ድሮ ተማሪ ሆኜ ስንረብሽ፣ ስንጠይቅ፣ ስንታሰር ሸኔ ኦነግን ከሸኔ ከቲፒኤልኤፍ ጋር ነው የሚሰራው ተብሎ ሲወራ በጣም
ለማመን እቸገር ነበር። ጥያቄ የሚሆንብኝ ነበር። አሁን ግን ይሄ ትውልድ ታግሎ ፈጣሪ ረድቶት እግዚአብሔር ረድቶት አሸንፎ እዚህ ደረጃ ሲደርስ ሸኔ ለቲፒኤልኤፍ ስትላላክ ከማየት በላይ አሳፋሪ ተግባር አሳፋሪ ታሪክ የለም። በጣም ነው ውስጤ የሚያዝነው በዚህ ወያኔ ያለፈው 27 ዓመት ሲገባ ኦነግ ውስጥ የተፈጠረ ካንሰር አለ። ያ ካንሰር ኦነግንም ሲበላ ሲበትን የመጣ ነው። ያ ካንሰር ሸኔ ነኝ ብሎ ራሱን ችሎ ወጣ። ሸኔ ደግሞ ወጣ ግድያ ጥፋት ላይ ነው የዋለችው። ሌላው ኃይል አይ በዚህ መንገድ አንታገልም፣ ወጣቶቻችን ታግለው ለዚህ አብቅተውናል፣ በሰላማዊ መንገድ ነው የምንታገለው ብሎ በሰላማዊ መንገድ የታገሉ ነው ያሉት። ያኛው ኃይል ግን ድሮም ኦነግ ውስጥ ሆኖ ለወያኔ ሲላላክ የነበረ ኃይል ስለነበረ ለጌታቸው አሰፋ ሲሰራ የነበረ ኃይል ስለነበረ ወጥቶ የኢትዮጵያ ሕዝብ የኦሮሞ ሕዝብ ጠላት ሆኖ ግድያ ግፍ እየፈጸመ ነው ያለው። አሁን ይሄ ኃይል ድሮ ወያኔ ጋር ነበር የሚሰራው ሲባል ያመኝ ነበር፣ እኔ ራሱ ጥያቄ ሆነብኝ ነበር። አሁን ግን እንደዚህ በህይወት እያለን በዚህ ትውልድ መሃል ቆሞ የኦሮሞን ህዝብ የኢትዮጵያን ህዝብ 27 ዓመት የጨፈጨፈን ስርዓት መልሶ ለማቆም አብሮ ይሰራሉ ብሎ ከማየት በላይ ውርደት የለም፣ ውርደት የለም። ኦነግ ሸኔን ወያኔ የምትፈልገው አራቱ ነገር እስከተቀበለ ነው። የእሷን የበላይነት እስከተቀበለ፣ የእሱን የበታችነትና ከሷ በታች መሆኑን እስከተቀበለ፣ ተላላኪ መሆኑን እስከተቀበለ፣ የሚወክል እወክላለሁ የሚለውን ህዝብ እስካዘረፈ እስካስገደለ እና እስካላሰበ ድረስ ነው። በዚህ መንገድማ ኢህዴንን ተጠቅማለች፣ ኦፒዲዮን ተጠቅማለች፣ ዴዴንን ተጠቅማለች፣ በየክልሉ ያሉ ፓርቲዎችን ተጠቅመዋል ወያኔ። በዚህ ነው የኖረው እኮ ወያኔ። ኦነግ ጋ እኮ 83 ምንድን ነው ያፋት 84 ምንድን ነው ያፋታቸው? ምንድን ነው ያጣላቸው? ያኔ ይሄው ነው። 27 ዓመት የኖረው እንዴት ነው? እንደዚህ ራሱን ሌሎች ላይ ጭኖ ተቀብለውት ነው የኖሩት። ተቀብለውት ነው የኖረው። እሱ የበላይነቱን አረጋግጦ ነው የኖረው፣ እየበዘበዘ እየሰረቀ እየገደለ። ይህን እስከተቀበልክና በዚህ እስከ ኖርክ ድረስ የወያኔ ወዳጅ ነው። ይህን እስካልተቀበልክ ድረስ የወያኔ ጠላት ነው። ሸኔ ይሄን ነው እያደረገ ያለው። ሸኔ አሁን ምንድን ነው ከሚሴ ላይ ከወያኔ ጋር ያስደረገው? ወያኔን ያስደረገው ወያኔን ይዞ አምጥቶ የወሎ ኦሮሞ ላይ እያዘረፈ ነው ያለው። ስንት ወጣት ነው ትናንትና የተገደለው? ተባብሮ ምንድን ነው እያደረጉ ያሉት? ኮምቦልቻ፣ ደሴ ምንድን ነው እያደረጉ ያሉት? ቆቦ፣ ወልዲያ ምንድን ነው የሆነው? አፋር ላይ ምንድን ነው የሆነው? ጎንደር ምንድን ነው እየተካሄደ የነበረው ያለው? ይሄንን ነው ይሄ ኃይል የሚሰራው። ለዚህ የሚላላክ ማንኛውም ኃይል ይሄን እስከተቀበለ ድረስ ነው። ጌታዬ ብሎ እነሱን ከተቀበልክ አብራቸው ትኖራለህ። ከብልጽግና ጋር እኮ ሌላ ምንድን ነው ያላቸው ጠብ? ሌላ እኮ ጠብ የለም። ከኢትዮጵያ መንግስት ጋር አሁን ያላቸው ጸብ እኮ ሌላ፣ ትግራይ ላይ እኮ ጸብ የለም። ትግራይ እንዲያስተዳድሩ እኮ ማንም የከለከላቸው ሰው አልነበረም። እነሱ ግን እሱ አይበቃቸውም። እኩልነት፣ ራስን ማስተዳደር፣ በራስ መብት መኖር፣ እሱ ላይ ጥያቄ የለም። የብሔር ብሔረሰቦች መብት ላይ ጥያቄ የለም እኮ። የትግራይ ህዝብ መብት ላይ ጥያቄ የለም። የትግራይ ህዝብ የወንድም ህዝብ ነው። ወያኔ ግን ይህን አይቀበልም። ወያኔ በላይ እስካልሆነ ድረስ፣ ሌላው የበታች ሆኖ እሱን እስካልተቀበለ ድረስ፣ የሌላውን ሀብትና ንብረት ዘርፎ እስካልኖረ ድረስ፣ ሌላው ማሰብ አቁሞ እንደ ሰው ሳይሆን እንደ እንስሳ እንዲኖር ካልሆነ በስተቀር ወያኔ ሊኖር አይችልም ምድር ላይ። ይሄን ለማስፈጸም ነው ወያኔ ወጣቱን አሳስቶ ቀስቅሶ ምን ብሎ አደራጅቶ ይሄን እየፈጸመ ያለው።
ትግራይ ወጣት እያስጨፈጨፈ ያለው ህዝቡን የማይወጣበት መቀመቅ ውስጥ እየከተተ ያለው። ምክንያቱም ወያኔ 5 ሆኖ 105 ላይ መቀመጥ ይፈልጋል። 5 ሆኖ ከ105 በላይ መመዘን ይፈልጋል። 5 ሆኖ ከ105 በላይ ጉልበት ይፈልጋል፣ ስልጣን ይፈልጋል፣ አቅም ይፈልጋል፣ ንብረት ይፈልጋል። ይሄ ነው የወያኔ ፍላጎት። ይሄን ለማድረግ ከወንድም ኤርትራ ህዝብ ጋር እናከሰን። ይሄን ለማድረግ ኢትዮጵያን ያላደረጋት ነገር የለም። ይሄን ለማስፈጸም ከኢትዮጵያ ጠላቶች ሁሉ ጋር ቆመ ወያኔ። አሁንም ይሄን ነው እያደረገ ያለው። ከዛ ውጪ ሌሎች ነገሮች ላይ ምንም ጥያቄ የለም። አሁን ወያኔ ስለ ብሔር ብሔረሰቦች መብት፣ ስለ ፌዴራሊዝም ያወራል። ማፈሪያዎች ናቸው እነዚህ ማፈሪያዎች። የት ያውቁታል ፌዴራሊዝምን? ፌዴራሊዝም ኢትዮጵያ ውስጥ በክፉ መንገድ ሰው እንዲረዳው ያደረጉት እነሱ ናቸው። ምክንያቱም በሚፈልጉት መንገድ ጠምዞ ስለወሰዱት ማለት ነው። የት ነው የኦሮሚያ ክልል መብት? የት ነበረን? ገበያችንን መሰብሰብ እንችል ነበር? እርሻ ማረስ እንችል ነበር? የት ነው የነበረው መብት? ሶማሌ ክልል ደግሞ በጀቱን ማወጅ ይችላል፣ መጠቀም ይችላል። ሁሉም ላይ ሰው መድበው አመራር መድበውበት ቀጥቅጠው ነው ሲኖሩ የኖሩት። ስለ ፌዴራሊዝም ስለ ኢትዮጵያ ብሔር ብሔረሰቦች መብት ለመናገር ሞራል የላቸውም። እነዚህ ወራዶች ናቸው። እነዚህ መዥገሮች የኢትዮጵያን ሕዝብ የኢትዮጵያን ብሔር ብሔረሰብ ስም እየማሉ እየመጠጡት ደሙን እየመጠጡ ደሙን እየተመገቡ የኖሩ ሰዎች ናቸው። እነዚህ ውሸታቸው ማለቂያ ስለሌለው አሁንም የኖርንበትን ውስጡ ያደግንበትን ጉዳይ ሊዋሹን ይፈልጋሉ። ቁስሉ እኮ አልደረቀም፣ እላችን ላይ ነው ያለው ቁስሉ። ንቀት ስላላቸው በጣም ስለ ሰውን ስለሚንቁ ኢትዮጵያኖችን ስለሚንቁ ነው ይሄንን የሚያደርጉት። የበላይነት እኮ የምትፈልገው ሌላውን ስትንቅ ነው። የበታችነቱን ማረጋገጥ ስትፈልግ እኮ ሌላውን ስትንቀው ነው እኮ። ምርጫውን የኢትዮጵያ ሕዝብ ይሄን ንቀት ይቀበላል አይቀበልም ነው። ይሄው ነው፣ ሌላ ነገር የለም። ውለታው ይሄ አልነበረም። ግን ከወያኔ ጋር ስትሰራ ከዚህ ውጭ መስራት አትችልም። በዚህ ኃይል ትግል ነው እነዚህ ሰዎች ወደ ሀገር የተመለሱት በሰላም እንዲኖሩ። አሁን ቄሮን የገደለው ወጣቱን ያረገፈው ኃይል ጋር ነው ሸኔ ተባብሮ ለመስራት እየሞከረ ያለው። ለመስራት አይደለም፣ አብሮ ለመስራት አይደለም ይሄ የሚባለው ቋንቋው ራሱ ለመላላክ ወያኔን ተቀብሎ ወያኔ ስር የገባው። ወያኔ ጋር አብረህ አትሰራም፣ ትላላካለህ እንጂ ማስብ ሰው ነፃነት የሌለው ሰው መስራት አይችልም። ተላላኪ ነው፣ ጉዳይ አስፈጻሚ ነው የሚሆነው። የወያኔ ጉዳይ አስፈጻሚ ነው አሁን ሸኔ። የአማራ ህዝብና የኦሮሞን ህዝብ ለማጋጨት ብሔር ይጨፈጭፋል፣ አማራን ይጨፈጭፋል፣ ኦሮሞን አርሶ አደር ይጨፈጭፋል፣ ወንዱን ላይ ይደፍራል ሸኔ ጌቶቹን ለማጥገብ የወያኔ ፍላጎት ለማሳካት። ይሄ ነው ሸኔ። ተላላኪ ነው ሸኔ፣ የወያኔ ተላላኪ። ወያኔ ደግሞ የጸረ ኢትዮጵያ የሆኑ ኃይሎች ተላላኪ ነው። ስለዚህ እነዚህ የተላላኪዎች ተላላኪ ናቸው። ያንን ፍላጎት ነው እያስፈጸሙ ያሉት። አሁን ወሎ ከሚሴ ላይ ሀብሩ ላይ ያደረጉት ወያኔና ሸኔ አንድ ላይ ሆነው የኦሮሞ ቄሮ ላይ ያደረጉት፣ ኦሮሚያ ላይ ሁሉ እድል ካገኙ ሁሉም ቦታ የሚያደርጉት ነው። እድል ያገኙበት አንዳንድ ቦታዎች ላይም ባለፉት 3 ዓመት የፈጸሙት ነው። አመራር ገድለዋል፣ ሃይማኖት አባቶችን ገድለዋል፣ የሀገር ሽማግሌዎችን ገድለዋል። ጸጥታ ኃይሉ ያላደረጉት ነገር የለም። ከለውጡ በፊት ግን አንድ ቀን ጥይት ተኩሶ አቁም። አለቃቸው ስለጠፋ ጌታቸው ቦታ ስለለቀቀ ወያኔ ተገፍቶ በቄሮ ትግል ከአዲስ አበባ ስለወጣ ወያኔን ተሸክሞ ሽኮኮ ብሎ አዲስ አበባ ለመመለስ ነው። ይህንን ሜትር መሄድ አትችልም። ብዙ ኪሎ ሜትር ለመሄድ ፈረስ ያስፈልጋታል። አማራ ክልል ፈረስ ያስፈልጋታል፣ ኦሮሚያ ክልል ፈረስ ያስፈልጋታል፣ አፋር ያስፈልጋታል፣ ሶማሊያ ያስፈልጋታል፣ ቤንሻንጉል፣ ጋምቤላ፣ ሀራሪ፣ ደቡብ ምዕራብ ሁሉም ቦታ ፈረስ ያስፈልጋታል። ያለ ፈረስ ወያኔ ብዙ ኪሎ ሜትር መሄድ አትችልም፣ አቅም የላትም። ፈረሶቿ ደግሞ የወያኔን 4ቱን ፍላጎት የተቀበሉ ናቸው፣ ተላላኪዎች ናቸው። ስለዚህ ሸኔ እያደረገ ያለው ይህንን ነው እየተገበረ ያለው።
ሸኔ የኦሮሞ ህዝብ ጠላት ነው፣ የኢትዮጵያ ጠላት ነው። ይህም በተግባር አሳይቶታል። ባለፉት ዓመታትም አሳይቷል። አሁን ደግሞ በተግባር በገሃድ ወጥቶ አሳይቷል። ድሮ ለህዝብ አብራርተን መግለጽ ያቃተንን የሸኔና የቲፒኤልኤፍ ንብረት በአደባባይ አሳይተውታል። ከጻድቃን ነው ትእዛዝ የሚቀበሉት። ምንድን ነው እነዚህ ማፈሪያዎች ናቸው። እነዚህ ስልጣን ከሆነ ስርዓቱ እስካለ ተወዳድረ ህዝቡ እስከመረጠ ድረስ ልትቀባበል ትችላለህ። ምንም ችግር የለም። ዛሬ ከሌ ከመራ ነገ ምንም ችግር የለም። አገር እስካለ ስርዓት እስካለ ድረስ እንዴት ለወያኔ ያውም 27 ዓመት የኦሮሞን ህዝብ የጨፈጨፈ ያዋረደ ከሰው በታች ያደረገ የገደለ የዘረፈን ኃይል ለሱ እንዴት እንደ አንድ ኦሮሞ ተነስተ ለመላላክ ትዘጋጃለህ? ይሄ አሳፋሪ ተግባር ነው። ይሄ በጣም ትልቅ ውርደት ነው። እንግዲህ የቲፒኤልኤፍ አሸባሪው ቡድን ጥቅምት 24 2013 በሰሜን እዝ መከላከያ ሰራዊት ላይ በወሰደው አሰቃቂ እልቂት የኢትዮጵያ ህዝብ ከዳር እስከ ዳር የድጋፍ ማዕበል ለመከላከያ ሰራዊት እያደረገ ይገኛል። የዚህ ሚስጥር ዋነኛው መነሻ ምንድነው ብለው ነው የሚያስቡት? ዋነኛው የህዝባችን ድጋፍ ሚስጥሩ ወያኔን ህዝቡ ያውቀዋል። አንዳንዱ ሙር ነኝ ባይ እንደሚያወራው አይደለም። አንዳንዱ እንደሚያስበው አይደለም። የኢትዮጵያ ህዝብ የኦሮሞ ህዝብ ወያኔን ያውቀዋል፣ አሳምሮ በደንብ ያውቀዋል። ወያኔ ያለ በላይነት እንደማይኖር፣ ወያኔ እኩልነት የሚቀበል ኃይል እንደሆነ፣ የማይቀበል ኃይል እንደሆነ፣ ነፃነትን የማይቀበል ኃይል እንደሆነ፣ ዘራፊ ነፍሰ ገዳይ እንደሆነ ኢትዮጵያ ህዝብ ያውቀዋል። የሚያውቀው ደግሞ በአሉ አሉ አይደለም፣ ኖሮት ያለፈበት መንገድ ነው። መስዋዕትነት ከፍሎ ያለፈበት መንገድ ነው። የኦሮሞ የኢትዮጵያ ህዝብ በደንብ ያውቀዋል። ስለሚያውቀው ነው፣ ስለነቃ ነው የኢትዮጵያ ህዝብ ተደራጅቶ ከጫፍ ጫፍ ተነስቶ ታግሎ ያለምንም መሳሪያ ወያኔን ያሸነፈው፣ ገፍቶ ከአዲስ አበባ መቀሌ ያስገባው። አሁን ይሄ ኃይል መቀሌ መኖር አይችልም። ከላሚቷ ተነጥሎ መኖር አይችልም። መሽገር ስለሆነ ተመልሶ መጣበቅ አለበት። ለመጣበቅ የሚያደርገውን ትግል የሚያደርገውን ሙከራ ለምን እንደሆነ የኢትዮጵያ ህዝብ ያውቀዋል። ለመጣበቅ እግሩ አዲስ አበባ ደርሶ እግር ይፈልጋል። ልክ እንደ ድሮ እግር ይፈልጋል። ኢዴንን ኦህዴድን ደኢህዴንን ሌሎችን ፓርቲዎች እያደረገ ሰዎችን እየመታ ከውስጡ አመራር እንዳይወጣ እያደረገ የሄደበት መንገድ ያስፈልገዋል። የኢትዮጵያ ህዝብ ግን መሽገር እንደሆነ ወያኔ፣ ደም መጣጭ እንደሆነ ወያኔ ያውቀዋል። በደንብ አሳምሮ ያውቀዋል። እያንዳንዱ ኢትዮጵያዊ ቆስሎበታል። በወያኔ ቆስሏል፣ ዋጋ ከፍሏል፣ መስዋዕትነት ከፍሏል፣ ተዋርዷል፣ ክብሩን አጥቷል፣ ሀገሩን አጥቶበታል። ይህን ያህል በደንብ ያውቋል። የማትታወቅ ቢሆን ትንሽ ግራ አጋብታን ነገር ታደርጋለህ። ይህ የሚታወቅ ኃይል ኢትዮጵያ ህዝብ ያውቀዋል። አንቅሮ የተፋውን መልሶ ሊውጠው አይፈልግም። የተፋውን መልሶ አይውጥም። ኢትዮጵያ ህዝብ ታፍቶታል። ስለዚህ ኢትዮጵያ ህዝብ ከጫፍ ጫፍ ተነስቶ ይህንን ወያኔ ባለፈው ዓመት ጀግና መከላከያ ሰራዊት ላይ የፈጸመውን ተግባር ከመቃወም ጀምሮ እስከ መዋደቅ እስከ መፋለም፣ አሁን ደግሞ በአንድ ፊት ተደራጅቶ ለማሸነፍ እየታገለ ያለ ወያኔ ኢትዮጵያኖችን ለመከፋፈል ሰርቷል። ብሔር ተፈጥሮ ነው፣ ሃይማኖት ተፈጥሮ ነው፣ ዛሬ ተፈጠረ አይደለም። ወያኔ ግን እሱን ተጠቅሞ ለመከፋፈል ሰርቷል። ከብሔርም አልፎ በዞን ጎጃም፣ ጎንደር፣ ወሎ፣ ሸዋ፣ ወለጋ፣ ጅማ፣ ሐረርጌ ብሎ ለመከፋፈል ሁሉንም ለማባላት ኦሮሞ፣ አማራ፣ ትግሬ፣ ሶማሊያ፣ ሽናሻ ብሎ ለማባለት በደንብ ሰርቷል። አሁንም በዚህ ጦርነት እኛ የምንፈልገው አማራ ነው ሲሉ ቀረው፣ ኢትዮጵያ መንግስትን ነው ሲሉ ቀረው። ግን ኦሮሞም ሲያገኙ ይገላሉ። አፋሩንም ሄደው ወረው ገደሉ፣ አማራውንም ገደሉ፣ ህዝቡን ገደሉ። አመራር ብቻ ነው እንፈልጋለን። ውሸት በውሸት
ይህንን ስለሚያውቅ ነው የኢትዮጵያ ሕዝብ ከጫፍ ጫፍ ተነስቶ ልጆቹን መርቆ ልኮ በመቶ ሺዎች የሚቆጠር ወጣት መከላከያ ሰራዊት ጀግና መከላከያ ሰራዊት ውስጥ ገብተው ለነጻነታቸው ለእኩልነታቸው የታገሉ ያሉት መስዋዕትነት እየከፈሉ ያሉት የኢትዮጵያ ሕዝብ ያለውን ንብረት ሁሉ አንድ ጥማድ በሬ ያለው አርሶ አደር አንዱ በሬውን እየፈታ ለመከላከያ ሰራዊት እየሰጠ ያለው ከጀግናው መከላከያ ሰራዊት ጎን እየቆመ ያለው የአፋር ሚሊሻዎች፣ የአፋር ልዩ ኃይሎች፣ የአፋር ሕዝብ ታሪክ እየሰራ ያለው በዚህ ነው። ለወያኔ የእግር እሳት የሆኑበት በዚህ ነው። የአማራ ክልል ጸጥታ ሚሊሻው፣ ልዩ ኃይሉ፣ ፖሊሱ ከጀግናው መከላከያ ጎን ተሰልፎ እየተዋደቀ ያለው ለዚህ ነው። በጎንደር ያ ሁሉ ጀግንነት የተፈጸመው በዚህ ነው። በወሎ ይሄ ሁሉ ተጋድሎ እየተደረገ ያለው በዚህ ነው። ጠላታቸው ስለሚያውቁት በደንብ ስለሚገነዘቡት ይህን ስለሚያውቁ ወያኔ ምኞቱ የነበረው ይሄ ነው። ምኞቱ የነበረው ኢትዮጵያውያን ተከፋፍለው በአንድነት መቆም አቅቷቸው ፍላጎቱን ለማሳካት ለመሄድ ነው የፈለገው። ያ ነው ያልሆነለት ለወያኔ። ወያኔ ተፈጥሮ የተረገመ ነው። የመርገም ውጤት ነው ወያኔ። ስለ ሰው ግድም አይለው፣ ስለ ትግራይ ሕዝብ ግድ አይለው። የትግራይ ሕዝብ ጠላት ነው ወያኔ። ይህን ሁሉ ወጣት ሽማግሌ እየማገደ የሚያስጨፈጭፈው ጠላት ስለሆነ ሌላ ነገር አለ። ይህ ኃይል ሁሌ ተግባሩም አስተሳሰቡም ሴጣናዊ ነው። የሴጣን ቁራጭ ነው ወያኔ። ይገላል፣ እጅ ይቆርጣል፣ ይዋሻል። የውሸት አባት ደግሞ ሴጣን ነው። ወያኔ በጣም ትምክተኛ ነው። በጣም ትዕቢተኛ ነው። ትዕቢት ይህ ሁሉ ለበላይነት እኩልነትን ላለመቀበል የሚደረግ ነገር ሴጣናዊ ነው፣ ሰዋዊ አይደለም። ፈጣሪም አይወደውም፣ እግዚአብሔር አይወደውም። የኢትዮጵያ ሕዝብ እንኳን የወያኔን የበላይነት ቢቀበል እግዚአብሔር አይቀበለው። ስላልተቀበለው እኮ ነው 27 ዓመት የሁሉ መድፍ ታንክ ምን እጁ እያለ እግዚአብሔር ሕዝቡን አስነስቶ ገፍቶ የጣለው። አሁን የሚወጋው ሰው እንኳን ባይኖር ኢትዮጵያ ውስጥ ንፋስ ይጥለዋል ወያኔ። ወያኔ ኃይል ሆኖ አይቆምም። ውሸት ላይ ስለቆመ የውሸት አባት ስለሆነ ሴጣናዊ ተግባር ብቻ የሚፈጽም ኃይል ስለሆነ በሴጣን ኃይል የሚሄድ ኃይል ስለሆነ መቆም አይችልም። ይህን አስረግጬ እነግርሃለሁ። የኢትዮጵያ ሕዝብ እምነት ያለው አምላኩን የሚፈራ እግዚአብሔር የሚፈራ ሕዝብ ነው። ፈጣሪ የሚፈራ ሕዝብ ነው። እናቶች የሚያለቅሱላት የሚያነቡላት አገር፣ ሁሉም በሃይማኖቱ የሚጸልይበት አገር ነው። ዱዓ የሚያደርግበት አገር ነው። ይሄ ሀገር እዚህ ሀገር ውስጥ ቆሞ የፈለገውን ነገር ወያኔ ሊያደርግ አይችልም። ሰው ቢተወው እግዚአብሔር አይተውም። አሁን ወያኔ ጦርነቱ አልቋል ብሏል። አልተሳሳተም። ልክ ነው። ጦርነቱ አልቋል። ወዴት እንደሚያልቅ እናያለን። አሁን አብረን ወዴት እንደሚያልቅ አብረን እናያለን። ወያኔ አሁን እሳት ረመጥ ውስጥ ነው ያለው። አየሩ፣ ንፋሱ፣ መሬቱ፣ ወንዙ፣ ሸለቆ፣ ሸንተረሩ፣ ጢሻ ሁሉ ነው ወያኔን የሚዋጋው። አሁን እሳት ረመጥ ውስጥ ነው ያለው። ከዚህ እሳት ረመጥ ውስጥ ማን እንደሚወጣ እናያለን። እግዚአብሔር ስለተነሳበት፣ ይሄ ትውልድ ስለተነሳበት፣ እውነት ስለሌለው፣ የኢትዮጵያ ሕዝብ ደግሞ እውነት ስላለው ፈጣሪ ያሸንፍለታል። ፈጣሪ ያሻግረዋል። ስለዚህ ሕዝቡ ይሄ እውነታ ስላለው ነው ወጥቶ ወያኔን በነፍሱም ባለው ነገር ሁሉ እየታገለው ያለው። የወያኔን የበላይነት
የራስን ደግሞ የበታችነት ሀብት ንብረት ሚስት ልጁን እንዲቀማ የሚፈልግ ሰው ማሰብ ሳያስብ እንደ ከብት መኖር የሚፈልግ ሰው ጤነኛ ሰው አይደለም፣ በሽተኛ ሰው ብቻ ነው። እንደ ሸኔ ያሉ በሽተኞች አሉ፣ የታመሙ ለመላላክ የተፈጠሩ። እነዚህ ኃይሎች ከወያኔ ጋር አብረው ይጠፋሉ። ከግንድ ላይ የተቆረጠ ቅርንጫፍ ህይወት ሊኖረው አይችልም። ወያኔና ሸኔና መሰሎቹ ከግንድ የተቆረጡ ቅርንጫፎች ናቸው። ከእሳት ውስጥ የወጣ አንድ ነገር አመድ ነው የሚሆነው። እሳትነቱን ይዞ መጠበቅ አይችልም። እነዚህ ኃይሎች የህዝብ አቋም ስለሌላቸው፣ የህዝብ ፍላጎት ስለሌላቸው፣ ህዝባዊ ስርዓት መገንባት ስለማይፈልጉ ከህዝብ የተነጠሉ ናቸው። ከህዝብ የተለዩ ናቸው። የህዝብ ጠላቶች ናቸው እነዚህ ኃይሎች። የህዝብ ጠላት የሆነ ኃይል የትም ሊደርስ አይችልም። ዓለም ላይም የትም ደርሶ አያውቅም። የህዝብ ጠላት የሆነ ኃይል መጨረሻው መጥፋት ነው። ወያኔ ይጠፋል፣ ከነተላላኪዎቹ አብሮ ይጠፋል። ግብዓተ መሬቱ ይፈጸማል። እውነት ስለሌለው በውሸት በማስመሰል ስለሚሄድ የጦር ወንጀልነት ተፈጸመ፣ ሰብአዊ መብት ተጣሰ ብሎ ያ ሁሉ ጩኸት ተደርጎ ይሄው ምርመራ ወጣ። ወያኔ ምን እንዳደረገ እኮ ወጣ። ለጊዜው ሚዲያ ዓለም ላይ ሁሉም ኢትዮጵያ ማፍረስ የሚፈልገው ኃይል አስጮኸለት፣ ግን እውነቱ ወጣ። እውነት አትበጠስማ። እውነት ባለቤት አላታ፣ እግዚአብሔር አለ አለ እውነት። ስለዚህ የወያኔ ሴራ፣ የተላላኪዎቹ ሴራ እኮ ተጋልጧል። አሁንም እየተጋለጠ ነው። እርቃኑን ነው የሚቆመው። ወጥቶ በመግለጫ በምናምን በመዋሸት ሊቆሙ አይችሉም። ስለዚህ አሁን ወያኔ ባለበት ቦታ ሁሉ ህዝቡ ተነስቷል። ኢትዮጵያ ህዝብ ወስኖ ክተት ብሎ ተሟል ወደ ግንባር። ከሁሉም ስፍራ ባለበት ሁሉ ወያኔን ይቀብረዋል። የእነሱን ተላላኪዎች ውስጣችን ያሉትን ሸኔዎች፣ ጁንታዎች ሰው በጎረቤቱ በአካባቢ ያለውን ሁሉ ለህግ አሳልፎ መስጠት አለበት፣ መጥረግ አለበት፣ ማስተካከል አለበት። የኢትዮጵያ መሬት ለወያኔ እሳት ነው የሚሆነው። የኦሮሚያ መሬት ለወያኔ ለሸኔ እሳት ነው የሚሆነው። አንዱ ቦታ ማረፍ አይችልም። አሁን ወያኔ ቤት ነው ማምጣት የሚፈልገው። እውነት ይሆናል? የኢትዮጵያ ህዝብ ተመልሶ ይሸከመዋል? የሱኔ በላይነት የኢትዮጵያ ህዝብ መልሶ ይቀበላል? ሶማሌ ይቀበላል? አፋር ይቀበላል? ኦሮሞ ነው ወይ አማራ ነው የሚቀበለው? ማን ነው የሚቀበለው? ማንም አይቀበልም። ይሄ የመርገም የክፋት የሰይጣናዊ መንገድ እድሜው አልቋል። ጽዋው ሞልቷል። ወያኔ ለአንድና ለመጨረሻ ጊዜ ኢትዮጵያ ጠላት ሆኖ የኖረ የተፈጠረ ያደገ የኢትዮጵያ ጠላት ሆኖ ኢትዮጵያን ሲመራ የኖረ ኃይል መጥፊያው ነው። እየጠፋም ነው ያለው። ስለዚህ እያንዳንዱ ህዝብ አካባቢውን መጠበቅ፣ አካባቢውን መቃኘት፣ ተደራጅቶ ያለውን ትጥቅ ይዞ አካባቢው ላይ መፋለም፣ እሳት መሬቱን፣ ተራራውን፣ ሸንተረሩን እሳት ወያኔ ላይ ማድረግ ያስፈልጋል። የወያኔን ውሸት አለማዳመጥ። የሱ ውሸት እዚህ ገባው ወጣው እና ያለን እሱን ወጣ ገባውን የት እንደሚደርስ ጀግና መከላከያ ሰራዊት 24 ሰዓት ነው እየተዋደቀ ያለው፣ መስዋዕትነት ይከፈል ያለው ለሀገሩ፣ ለህዝቡ፣ ለባንዲራው፣ ለእውነት። ይሄ የሰላም መንገድን አልቀበልም ብሎ በእብሪት በትዕቢት የወጣውን ኃይል መስመር ለማስያዝ መስዋዕትነት እየከፈለ ነው ያለው። ይህ ኃይል የተንኮታኮተ ነው፣ ተንኮታኩቶም ይቀበራል። የኢትዮጵያ ብልጽግና፣ የኢትዮጵያ ውስጥ እኩልነት፣ ወንድማማችነት፣ አንድነት ይረጋገጣል። ከዚህ ወደ ኋላ የሚመልሰን አንዳች ኃይል የለም። ምክንያቱም ይሄ እግዚአብሔር ፈጣሪ ለኢትዮጵያ የወሰነው ጉዳይ ስለሆነ ከዚህ ወደ ኋላ የሚመልሰን የለም። ልንሳሳት እንችላለን፣ ክፍተቶች ሊኖሩብን ይችላሉ፣ ልንበድል እንችላለን።
ኢትዮጵያ ህዝብ ማሪ ነው፣ ፈጣሪ ማሪ ነው። በዚህ የፈለገ ክፍተት ቢኖር ወያኔ ተመልሶ ይህን እድል አያገኝም። ወያኔ ተመልሶ ኢትዮጵያ ላይ ኃይል ሆኖ መኖር አይችልም። ፈጣሪ እግዚአብሔር ኢትዮጵያን ከነበረችበት አዙሪት ኢትዮጵያን የኢትዮጵያ ጠላት የሆኑ ኃይሎች እየመሯት በጉስቅልና በድህነት በኋላ ቀርነት እንድትኖር ሀብት እያላት እንደሌላት ልጅ እያላት እንደሌላት መሪ እያላት እንደሌላት እንድትኖር የተደረገች ሀገር ፍቅር እያላት ፍቅር እንዳይኖራት ተደርጎ እየኖረች ሀገር እኩልነት፣ ወንድማማችነት፣ ብልጽግና እንዳይኖር ተደርጋ የኖረች ሀገር እነዚህ የመርገም ፍሬ ሆነው በዚህ መልኩ ኢትዮጵያን ከትውልድ ትውልድ ተቀብለው ሲጨፈልቋት ሲያሰቃዩት የኖሩትን ኃይሎች እግዚአብሔር ከላው ላይ አንስቷል። ይሄንን ቀንበር እግዚአብሔር አንስቶታል። ይሄ ቀንበር ሁለተኛ አይመጣም። ሁለተኛ ኢትዮጵያ ህዝብ ላይ አይጫንም። የኢትዮጵያ መጻኢ እኩልነት ነው። የሃይማኖት፣ የብሔር፣ ሁሉም እኩልነት፣ ሁሉም ነፃነቱ ተረጋግጦ እኩልነት፣ ነፃነት መሬት የሚይዝበት እውነተኛ ወንድማማችነት የሚጠናከርበት ኢትዮጵያዊ ማንነት ከፍ የሚልበት ኢትዮጵያዊ ማንነት ኦሮሞነት ነው፣ አማራነት ነው፣ ትግራይነት ነው፣ ሀረሪነት ነው። ይሄ ከፍ የሚልበት ሰርተን ለፍተን አገራችንን የምንቀይርበት ሀብት የምናፈራበት ሰው በደስታና በተድላ የሚኖርባት ሀገር ትሆናለች ሀገራችን። ይሄ የሚሆንበት ምክንያት ያ የግፍ እና የበደል አዙሪት ስለተዘጋ የባንዳነትና የጥላቻ መንገድ ስለተዘጋ እግዚአብሔር ያንን ፈተና አለ፣ እውነት ነው። ጨለማ ግን ብርሃኑን አይቋቋምም። ብርሃኑ ይወጣል። ይሄን ፈተና እናልፈዋለን። ህመም አለ፣ በጣም ያማል ያለው ነገር ግን ይሄንን ህመምን እንረሳዋለን። ወደ አዲስ ደስታ፣ ወደ አዲስ ተስፋ፣ ወደ አዲስ ነገር እንገባለን። የወደመውንም እናስተካክላለን፣ የፈረሰውን እንገነባለን፣ እንሰራለን ቀን ከሌሊት አገራችን ከፍ እናደርጋታለን። ይህም በማድረግ ኢትዮጵያን ወደ ላቀ ደረጃ ማስተሻገር ይገባናል። ይሄ ትውልድ ይሄንን ማድረግ አለበት። ይሄ ትውልድ እግዚአብሔር ረድቶ ታግሎ የኢትዮጵያን ጠላት አሸንፏል። በሱ እንዝላልነት፣ በሱ ክፍተት፣ በሱ በደል፣ በሱ ኃጢአት፣ በሱ መሰበር ወያኔ እድል አግኝቶ ዳግም ኢትዮጵያን ለመበታተን ዳግም ኢትዮጵያን የምትሄድበትን አቅጣጫ ለማጥፋት እድል ማግኘት አይገባውም። ስለዚህ ይሄ በንቀት የወጣውን ኃይል በትዕቢት የወጣውን ኃይል በእምነታችን ፈጣሪያችንን ለምነን ፊት ለፊቱ ቆመን ግባተ መሬቱን ልናፋጥን ይገባል። ይሄን ደግሞ በተግባር የኢትዮጵያ ሕዝብ እያደረገው ነው። አፋር ምድር እሳት ሆኖበታል። አሁን አማራ ምድር፣ አማራ ክልል፣ ወሎ፣ ከሚሴ፣ ሁሉም ጎንደር እሳት ሆኖበታል። አሁን መቆም አይችልም። ትግራይ ራሱ እሳት ሆኖበታል። ትግራይ ምን እንደሚገጥመው አብረን እናያለን። አይሸከመውም ኢትዮጵያ የትግራይ ሕዝብ ጨርሷል። ከወያኔ ጋር ያለውን ነገር ገፋፍቶ ምን ብሎ አስገድዶ የሚችለውን አታሎ ያደረገውንም ነገር ውጤቱን የትግራይ ሕዝብ አይቶታል። ስለዚህ ወያኔ ወደ ግባተ መሬቱ እየቸኮለ እየሮጠ ነው ያለው። ጦርነቱም አልቋል ብሎ ያሉት እውነት ነው፣ አልቋል። ወዴት እንዳለቀም ይኸው እያየነው ነው፣ እናየዋለን አብረን። የኢሬቻ በዓል ምንድን ነው? ለምንስ ይከበራል? የኢሬቻ በዓል ከገዳ ስርዓት ጋር ጥብቅ ቁርኝነት ያለው ሲሆን በኦሮሞ ማህበረሰብ ዘንድ ለዘመናት ሲከበር መቆየቱን የታሪክ ምሁራን ይናገራሉ። በኦሮሞ ባህል ማዕከል የታሪክ ተመራማሪ የሆኑት አቶ አለማየሁ ኃይሌ ከ16ኛው ክፍለ ዘመን በኋላ የክርስትናና የእስልምና ሃይማኖቶች መስፋፋትን ተከትሎ የገዳ ስርዓትም ሆነ የኢሬቻ ክብረ በዓል እየተቀዛቀዘ መጥቶ ነበር ይላሉ። በአሁኑ ወቅት ግን የኢሬቻ በዓል መከበር እየተጠናከረ ከኢትዮጵያ ባሻገር በተለያዩ የዓለም ክፍሎች ውስጥ የሚገኙ የኦሮሞ ብሔር አባላት በዓሉን በድምቀት ያከብራሉ። በዋናነት ግን በኢትዮጵያ በዋና ከተማዋ አዲስ አበባ ሆራ ፊንፊኔ፣ በቢሾፍቱ ከተማ ደግሞ የሆራ ሀርሰዲ ከመስቀል በዓል በኋላ ባሉት ቅዳሜና እሁድ ከፍተኛ ቁጥር ያለው ሕዝብ በታደመበት በዓሉ ይከበራል። የኦሮሞ ሕዝብ ምድርና ሰማይን ለፈጠረው ፈጣሪ ዋቃ ምስጋናውን ለማድረስ የኢሬቻ በዓልን ያከብራል ይላሉ የማህበረሰቡ ባህላዊ መሪዎች። የኦሮሞ ሕዝብ ከዘመን ወደ ዘመን በሰላም ላሸጋገረው አምላክ ምስጋና የሚያቀርብበት በዓል ነው ኢሬቻ።
የኦሮሞ ታሪክ ምሁሩ ዲሪቢ ደምሴ ኢሬቻ ማለት ዋቃ ፈጣሪ የፈጠረውን ማመስገን ማለት ነው ይላሉ። ማህበራዊ ደረጃና የእድሜ ልዩነት ሳይፈጠር የኦሮሞ ህዝብ የኢሬቻ በዓልን ለዘመናት በጋራ ሲያከብር ቆይቷል። ኢሬቻ የዘመን መለወጫ በዓልም ነው። የኦሮሞ ህዝብ ክረምቱ በማለፉ በኢሬቻ ቀን ምስጋናውን ለፈጣሪ ያቀርባል። በክረምት ወራት ተራርቆ ሳይገናኝ የቆየ ዘመድ አዝማድ መስከረም ላይ ይገናኛል። ህዝቡም ክረምቱን በፈጣሪ ፍቃድ የሞላ ውሃ ጎድሎ ከዘመድ አዝማድ አገናኘን ብሎ ምስጋና ያቀርባል። ከጨለማ ወደ ብርሃን ላሸጋገረው አምላክ ምስጋና ያቀርባል። የአንትሮፖሎጂ ባለሙያው ዶክተር ገመቹ መገርሳ ክረምት ሌሊት ነው፣ ሌሊት ደግሞ ጨለማ ነው። ጨለማ ለአውሬ እንጂ ለሰው ልጅ አይሆንም። ጨለማው ሲነጋ ደግሞ ብርሃን ነው። ብርሃን ሲሆን ሐሳብ የለም ደስታ እንጂ። መስከረም በረባ ማለት ይህ ነው በማለት የኦሮሞ ህዝብ ከክረምት መገባደድ በኋላ የኢሬቻ በዓልን የሚያከብርበትን ምክንያት ያስረዳሉ። ዲሪቢ ደምሴ የኢሬቻ በዓልን ለማክበር የሚወጣ ታዳሚ እንደ ሳር ወይም አበባ ያሉ እርጥብ ነገር በእጁ ይዞ እንደሆነ ይገልጻሉ። ፈጣሪያችን ሆይ አንተ ያጸደቅከው ነው አብቦ ፍሬ ያፈራው፣ ለዚህም እናመሰግንሃለን በማለት እርጥብ ነገር ተይዞ ይወጣል ሲሉ የታሪክ ምሁሩ ይናገራሉ። ኢሬቻ የሰላምና እርቅ ምልክት ነው። ዲሪቢ በኢሬቻ በዓል ላይ የኦሮሞ ህዝብ ለመላው የሰው ልጅ ሰላምና ደህንነት ፈጣሪውን ዋቃን ይለምናል፣ ያመሰግናል ይላሉ። የአንትሮፖሎጂ ምሁሩ ዶክተር አለማየሁ የተጣላ ታርቆ ቂሙን ትቶ በነፃ ልቦና ፈጣሪ ንጹህ ወዳደረገው የውሃ አካል ይሄዳል። ኢሬቻ ቀልብ የሚነጻበት ቦታ ነው ይላሉ። መልካና ቱሉ የኢሬቻ በዓል 2 ጊዜ ይከበራል። እነዚህም የክረምት ወራት እንዳበቃ የሚከበረው ኢሬቻ መልካ የውሃ አካል ዳርቻ የሚከበርና በአመቱ አጋማሽ ላይ የሚከበረው ኢሬቻ ቱሉ በተራራማ ቦታ ናቸው። የታሪክ ባለሙያው ኢሬቻ መልካ የምስጋና በዓል ሲሆን ኢሬቻ ቱሉ ደግሞ የኦሮሞ ህዝብ ፈጣሪውን የሚለምንበት በዓል ነው ይላሉ። በበጋው የፀሐይ ሐሩር ሰውና ከብት በሚቃጠልበት ጊዜ ዝናብ ወቅቱን ጠብቆ እንዲዘንብ የኦሮሞ ህዝብ ወደ ተራራ ወጥቶ ፈጣሪውን ይለምናል። ተራራ ላይ ወጥቶ ሲለመን ፈጣሪ ቶሎ ይሰማል የሚል እምነት አለ ይላሉ። ይህን ተራራ የፈጠርክ ፈጣሪ ወቅቱን የሰላም አድርግልን፣ የሰላም ዝናብ አዝንብልን፣ ጎርፍን ያዝልን፣ የተዘራው ፍሬ እንዲያፈራ እንለምንሃለን እያለ በኢሬቻ ቱሉ ላይ ፈጣሪውን ይለምናል በማለት ዲሪቢ ደምሴ ያስረዳሉ።